ከብዙ ዘመናት በፊት የእስራኤል ሕዝብ በፍርሃት በረሃብ ይኖር ነበር። ከእግዚአብሔር ስለዞሩ ምድሪቷ በጠላት ተወረረች። ከዓመት ዓመት ጠላቶቻቸው እንደ አንበጣ ይመጡ ነበር፣ እህል እየሰረቁ ቤት ያወድማሉ። እስራኤላውያን መድኃኒት ለማግኘት በዋሻና በተራራዎች ውስጥ ተደብቀው ነበር። ልባቸው ከብዶ ነበር፣ መንፈሳቸው ተሰበረ። ግን እግዚአብሔር አልረሳቸውም ነበር። የተስፋ ዕቅድ አስቀድሞ ጀምሯል። ጌዴዎን በሚባል ትሑት ሰው በኩል አንድ ቀን ፀሐይ በተራሮች ላይ ስትወጣ ጌዴዎን የሚባል አንድ ሰው በተደበቀ ቦታ በጸጥታ ይሰራ ነበር። የጌዴዎን ልብ ቢፈራም አሁን በእስራኤል አምላክ ታምኗል። ከዚያም በድንገት አንድ ሰው ታየው። ማንም ሰው ብቻውን ሳይሆን የጌታ መልአክ ነበር። ከዛፍ ስር ተቀምጦ ጌዴዎን ሲሰራ ተመለከተ። በተረጋጋና ኃይለኛ ድምፅ መልአኩም ተናገረ፣ ኃያል ጦረኛ እግዚአብሔር ካንተ ጋር ነው አለው። በድንጋጤም ጌዴዎን ጸጥ ብሎ ተመለከተ። እውነት ሊሆን ይችላል? ከዚህ ሁሉ መከራ በኋላ አምላክ ከእሱ ጋር ሊሆን ይችላል ብሎ ጠየቀ። በዚያም ቅጽበት የጌዴዎን ሕይወት ለዘላለም ተለወጠ። በዚያም ሌሊት እግዚአብሔር ጌዴዎንን በድጋሚ ተናገረው። የሐሰት አምላክ የበዓል መሠዊያ እንዲያፈርስና በእርሱ ምትክ ለእግዚአብሔር አዲስ መሠዊያ እንዲሠራ ነገረው። በዚያ ኮረብታ ላይ አዲስ መሠዊያ ሠራ፣ ለአንድ እውነተኛ አምላክ መሠዊያ አቀረበ። ጌዴዎን የእግዚአብሔርን ኃይል ቢመለከትም ጥርጣሬ አሁንም ልቡ ላይ አልቀረም። ጌታ በእውነተኛ በጦርነት ከእርሱ ጋር እንደሚሆን እርግጠኛ መሆን ፈልጎ ነበር። ስለዚህ አንድ የበግ ጠጉር ወስዶ ውጭ ላይ አስቀምጦት እስራኤላውያን በእኔ ብታድን ጠጉሩ ይርጠብ፣ በዙሪያ ያለው መሬት ግን ደረቅ ይሁን ሲል ጸለየ። በማግስቱ ጠዋት የበጉ ፀጉር በውሃ ተነክሮ አገኘ። ነገር ግን ምድሪቷ ደረቅ ነበረች። አሁንም እርግጠኛ ባይሆንም ጌዴዎን ተቃራኒውን ጠየቀ። በዚያ ምሽት እግዚአብሔር አንድ ጊዜ አደረገ። ፀጉሩ ደረቅ ነበር፣ ነገር ግን ምድሪቱ ረጥባለች። ጌዴዎን በጉልበቱ ተንበርክኮ ጥርጣሬውን ታጠበ። እግዚአብሔር በእውነተኛ ከእሱ ጋር እንዳለ አሁን አወቀ። ጎህ ሲቀድ በሸለቆ ጌዴዎን ሰራዊቶቹን ሰበሰበ። እግዚአብሔር ጌዴዎን ወደ ወንዙ ምራቸው እና ሰዎች እንዴት ውሃ እንደሚጠጡ እንዲመለከት ነገረው። አንዳንዶቹ ለመጠጣት ተንበርክከው፣ ሌሎቹ በእጃቸው ያለውን ውሃ ጠርገው ነክተው ቆዩ። እግዚአብሔር ነክተው የቀሩትን ብቻ ነው መረጠው። በአጠቃላይ 300 ሰዎች። በኢይዝራኤል ሸለቆ ማዶ መሸ። ከዚህ በታች ጠላቶቻቸው ስፍር ቁጥር የሌላቸው ተዋጊዎች በጨለማ ውስጥ አርፈዋል። በዙሪያው ባሉት ኮረብቶች ላይ የጌዴዎን 300 ሰዎች እያንዳንዳቸው በሸክላ ማሰሮ ውስጥ የተደበቀ ችቦ ይዘዋል። ብቸኛው ድምፅ የንፋሱ ለስላሳ ሹክሹክታ ነበር። ከዚያም በጌዴዎን ምልክት ጸጥታው ተሰበረ። ሰዎቹን ጥሩምባ እየነፉ ማሰሮዎቹን ሰባበሩ፣ ችቦአቸውን ወደ ላይ ከፍ አደረጉ፣ የጠላቶቻቸውን ሰፈር አቃጠሉት። ጩኸታቸውም ሰይፍ ለእግዚአብሔርና ለጌዴዎን የሚል ነበር። ድንጋጤ በጠላቶቻቸው መካከል ተስፋፋ። ግራ በመጋባትና በፍርሃት ተውጠው ሰይፋቸውን አንዳቸው ለሌላው አዙረው ወደ ሌሊት ሸሹ። በኃይልና በብርታት አይደለም፣ በእምነት እንጂ በ300 ታማኝ ሰዎች ድፍረት ጌታ እስራኤልን አዳነ። ጦርነቱ ሲያበቃ ሸለቆ እንደገና ጸጥ አለ። ኃያሉ የምድያም ሰራዊት የወደቀው በሰይፍ ወይም በኃይል ሳይሆን በሕያው እግዚአብሔር ኃይል ነው። የእስራኤል ሕዝብ በድል የጌዴዎን ስም እየጮሁ ደስ አላቸው። ጌዴዎን ግን ወደ ምድር ዝቅ ብሎ እጆቹን ወደ ሰማይ አነሳ። እግዚአብሔር ብቻ አዳነን አለ።
ድሉ የእርሱ እንዳልሆነ ያውቅ ነበር፣ የእግዚአብሔር ነው።